ቅጽበታዊ ነገሮች ናቸው። ሞመንት ነው ታስታውሰው አልችልም ያን ቅጽበትና ብንነስም እንደዛ እንዴ ይሄማ አባ ጊዮርጊስ ነው። ምክንያቱም መልካም አማቱን ሰርቻለሁ። ዓለም አቀፍ ስለሆነ በሰሜን አሜሪካ ከዛሬ ጀምሮ የአማራ ምግብ እንጀራ አልበላም። በኢጃት አስተባባሪነት በአዲስ አበባ መስቀል አደባባይና ለካሃዲ ጳጳስ ለመናፍቅ ጳጳስ አንዴ ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ ርዕሱን አይታችሁ እንደደነገጣችሁ ተስፋ አደርጋለሁኝ። መምህራችን ዶክተር ሮዳስ እንዲሁም ደግሞ አባታችን አባ ጊዮርጊስ ዘጋስጫ ተገናኝተዋል። እንዴት ተገናኙ? እንግዲህ ከመምህራችን አንደበት የማስደምጣችሁ ነው የሚሆነው። የአማራንም እንጀራ ከዛሬ ጀምሮ አልበላም ብሎ የተናገረው ግለሰብ በጣም ማነጋገሪያ ሆኗል። እነዚህን ሁሉ ቪዲዮዎች ተመልክተን ሐሳብ የምንሰጥ የሚሆነው ከዚህ ቪዲዮ እንጀምር። ጥምቀት መድረሱን አስመልክቶ እንግዲህ ታቦታት ላይ የተቀለደን የሚገኘው ላስመልክታችሁ። ለካሃዲ ጳጳስ ለመናፍቅ ጳጳስ ላላዊ ነገስታት አሳልፈን ይችን ቤተክርስቲያን ከምንሰጥ ሞታችንን እንመርጣለን። ናቡቴ ነኝ እኔ ናቡቴ ያ ጀግና የአባቶችን ርስት አልሰጥም ያለው። በዘመናችን አካቦች አሉ ብዙ ቤተክርስቲያንን ሊወርሱ የተነሱ። ይችን ቤተክርስቲያን ዛሬኛ ስራ ሰርተን ለቀጣይ ትውልድ ካላሻገርናት እመኑኝ ነገ ልጆቻችን የሚሳለሙበት ቤተክርስቲያን አይኖርም። እኛም ናቡቴ ነን። የአባቶቻችን ርስት ቤተክርስቲያንን አሳልፈን አንሰጥም። ሞታችንን እንመርጣለን። እንደ ናቡቴ ሞቴን እመርጣለሁ እኔ። እነ ገላውዲዮስን አስታውሳቸዋቸው። እነሱ ስንዮስ መጣው ዘራፍ ሲሉ እነ ፋሲለደስን አስታውሳቸዋቸው። እነዛን ሊቃውንት አስታውሳቸዋቸው። በርትዕ ተዋህዶ ጸንተው ይችን ቤተክርስቲያን እዚህ ያደረሷትን አስታውሳቸዋቸው። እነዛን ቅዱሳን ዋጋ ከፍለው አሁን እኛ የነሱ ልጆች ነን። የነዛ አይመስለኝም። እሳት አመድ ወለደ ነው ነገሩ። እጅግ ያሳዝናል፣ እጅግ ልብ ይሰራል። እንደ አይነቱ ልትቃወሙ ሁላችሁ ግድ ነው። እግዚአብሔር ይገስጽ፣ እግዚአብሔር ልቡና ይስጥ ያላችሁ ሁላችሁም ተቃወሙ። ሁላችሁ ተዋህዶ ከሆንክ ቪዲዮ እንዳታሳልፉ። ለመቶ ሰው ሼርና ኮፒ እያደረጋችሁ ሪፖርት ያደርጉበታል። ይሄው ጥምቀት ደረሰ ጀመሩ። በታቦተ ሙሴ በጽላቱ ላይ እየቀለዱ ነው። እነ ትዝታው ትላንት ሚዲያ ላይ ወጣው በታቦት እያፌዙ እያሳዩ ነው። ዛሬ ደግሞ ተከታዮቹ እንዲህ ያደረጉ ነው። በጣም የሚያሳዝን የተረገመ ትውልድ፣ አንገት የሚያስደፋ ትውልድ የደረሰበት ይቺ ኢትዮጵያ ሀገራችን የአንዱን ሃይማኖት አንዱ አክብሮ የአንዱን ሃይማኖት አንዱ አክብሮ ተቸችሎ በፍቅር የሚኖርባት ሀገር ነበረች። ዛሬ ግን እንደዚህ ኑሮ ይበቃል፣ ልትቃወሙ ይገባል። ሃይማኖት ማለት የሁላችንም የግላችን የሆነ ነገር ነው። እግዚአብሔርን እጅግ ልብ ይዘራል። እባካችሁ የህግ አካላት ይህን ሰው ታገስ ብትሉት በአስቸኳይ እርምጃ እንድትወስዱለት በእግዚአብሔር ስም መልእክቴ ነው። በቅዱስ ቤተክርስቲያን በተዋህዶ ሃይማኖት ይዙ መልእክቴ ነው። ሺህ ቪዲዮ ሼር አድርጉት፣ ለብዙ ሰው ይዳረስ። ይህ እንደምታውቁት ጥምቀት እየደረሰ ነው። የሰንበት ተማሪዎችን መዝሙር በማጥናት እንዲሁም ደግሞ ቲሸርት ቤቶች ጥሩ ልብሶችን በማተም ላይ እንግዲህ ሁላችንም ስራ ላይ ነው ያለነው እና ማህበሮችን መዝሙር እያጠኑ ስራቸውን በቃ በየትኛውም ደብር ሄዱ እየተዘጋጁ ነው። ከምንጣፍ ከምን ጀምሮ የማይተኛውም እንግዲህ የቤተ ክርስቲያን ተቃዋሚ ወይ ደግሞ የመልካም ነገር ጠላት የሆኑ ሰይጣን ማለት እንችላለንና በዚህ ደረጃ ልክ ቅዱሳን ንዋያተ ቅዱሳን ላይ ታቦታት ላይ ገና ካሁኑ መቀለድ እየጀመሩ ነውና ምን ብዬ እንደምናገር አላቅም። እግዚአብሔር አምላክ ልቦናቸውን እስካላበራላችሁ ድረስ አንድን ቤተ እምነት የማታምኑበት ከሆነ እባካችሁ ዝም ማለት ትችላላችሁ፣ ወይ ደግሞ በመጽሐፍ ቅዱስ መከራከር ትችላላችሁ። በዚህ ደረጃ ልክ ግን ሰውን ስሜታዊ ለማድረግ የምትሰራቸው ነገሮች በጣም የሚያሳፍሩ ናቸው። እግዚአብሔር አምላክ ልቦናችሁን ያብራላችሁ እላለሁኝ። ሰሞኑን አነጋጋሪ ከሆኑ ቪዲዮዎች መካከል እንግዲህ እኔ ኦሮሞ ነኝ ከዚህ በኋላ የአማራ እንጀራ አልበላም በማለት ተናግረዋልና በዚህ ደረጃ ልክ ብሔርተኝነት እየጎላ እየሄደ ነው ያለው፣ ከማንነታችን እያስወጣን አንድ ቪዲዮ ላስመልክታችሁ። ከዛሬ ጀምሮ የአማራ ምግብ እንጀራ አልበላም አልኳቸው። አልበላም። እንጀራ ለምሳሌ የኦሮሞ ምግብ አይደለም። የኦሮሞ ምግብ ጮርሳ፣ ጨጨብሳ፣ አንጮቴ፣ ዳንጋ ይሄ ነው። እኔ ስበላ አደኩት። ምናልባት እንጀራ ካደግን በኋላ አይለምነው ዘመዶቻችን እንጀራ ራሱ በደንብ መጋገራቸው ነበር። እኔ እንጀራ ሱስ እስኪዘኝ ድረስ እየበላሁ ነው ያለሁት። እነሱ የኛ ምግብ ስሙን ማያውቁትም። አንተ እንግዲህ ምንም የምናገረው ነገር የለም። ብሔርተኝነት በዚህ ደረጃ ልክ በጣም ትልቅ ደረጃ እየያዘ ነው የሚገኘውና
ነውና እስቲ እናንተ ሐሳብ ስጡበት። የአእላፋት ዝማሬን አስመልክቶ እንግዲህ የተወሰኑ ቀናቶች ናቸው የቀሩት ማለት ይቻላል። ጋዜጣዊ መግለጫ ሰጥቷል ጃንደረባው ሚዲያ። እሱን መግለጫ ላስመልክታችሁ። በኢጃት አስተባባሪነት በአዲስ አበባ መስቀል አደባባይና በድሬዳዋ ለገሃር አደባባይ የመስቀል በዓል ማክበሪያ ቦታ ላይ ይካሄዳል። የአእላፋት ዝማሬ አለባበስ እንደ ወትሮ ሁሉ በቤተ ክርስቲያናችን ትውፊትና ስርዓት መሰረት የልደትና የትንሣኤ በዓል ልብስ የሆነው ነጭ ልብስ ነው። እንደሚታወቀው በጌታችን ልደትና ትንሣኤ ነጭ ለብሰው የታዩትን የቅዱሳን መላእክትን እንዲሁም በዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ነጭ ልብስ ተሰጣቸው ተብሎ እንደተጻፈው ስለ ክርስቶስ መስክረው የሞቱት ቅዱሳን ሰማዕታትን እንዲሁም በበጉ ደም ልብሳቸውን ያጠቡ የተባሉ ቅዱሳንን ምሳሌ በማድረግ ብርሃነ ልደቱን ነጭ ልብስ ለብሰን እናከብራለን። በዚህም መሰረት ምእመናን በዕለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። የአእላፋት ዝማሬ ስለ ጌታችን ልደት በዓል እያሰብን ለተወለደው ንጉሥ ምስጋናና ጸሎት የምናቀርብበት በመሆኑ ከአባቶች ጸሎት፣ ቃለ ምዕዳንና ዝማሬ ውጪ ምንም አይነት የክብር እንግዶች ንግግር፣ የገቢ ማሰባሰቢያና ሌሎች መልእክቶች የሚተላለፉበት መድረክ ባለመሆኑ በዚህም ዓመት ይህንን መንፈሳዊ ይዘቱን አስከብረን እንቀጥላለን። የዘንድሮ የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ የሚካሄድ እንደመሆኑ ምእመናን ባለፉት 2 ዓመታት ያሳያችሁትን ዓለምን ያስደነቀ ኦርቶዶክሳዊ ጨዋነትና ፍጹም መንፈሳዊ ስነ ስርዓት በመድገም እንድትታደሙና ቀኑ ሲቀርብ የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና በእለቱም ሁነቱን በሰላም ለማጠናቀቅ ለሚደረገው ፍተሻ በተለመደው መንፈሳዊ ትዕግስት እንድትተባበሩን አደራ እንላለን። የአእላፋት ዝማሬ ላይ የምናሳየው ታዛዥነትና ክርስቲያናዊ ጨዋነት የአእላፋት ዝማሬ በቋሚነት በመስቀል አደባባይ እንዲካሄድ መንገድ የሚከፍት በመሆኑ የተወለደው ንጉሥ የመድኃኔ ዓለምን ልደት በሀገር አቀፍ ደረጃ ከፍ ብሎ የሚከበር ሁነት እንዲሆን የበኩላችሁን ታሪካዊ ድርሻ እንድትወጡም በዚሁ አጋጣሚ አደራ እንላለን። ባለፉት የአእላፋት ዝማሬዎች ላይ የታደሙ ምእመናን የጧፍ መባ ይዘው የመጡት ለቦሌ ደብረ ሳሌም መድኃኔ ዓለም ካቴድራል እንደነበረ ይታወቃል። በዘንድሮ የአእላፋት ዝማሬ መስቀል አደባባይ ስትመጡ ከምታከብሩት ውጪ የምትሰጡት ጧፍ እንድታመጡ እየጠየቅን የዘንድሮ የጧፍ መባ ለታዕካ ነገስት በዓታ ለማርያም ገዳም ይሆናል። ጧፉን ለመሰብሰብ የተዘጋጁ ድንኳኖችም ስለሚኖሩ እግረ መንገዳቸውን እንድታስገቡና አንጋፋዋንና በብዙ ምክንያቶች ድጋፍ የምትፈልገውን ጉባኤ ቤት ያላትን የታዕካ ነገስት በዓታ ለማርያምን በረከት እንድትካፈሉ አደራ እንላለን። በሁለቱ ዓመታት የአእላፋት ዝማሬ የተሻለ እይታና ድምጽ ያለበት ቦታ ለማግኘትና የቪአይፒ እንግዶች አስተዳደር ጉዳይ ብዙ ቅሬታ የተስተናገደበት መሆኑን በሰበሰብነው መረጃ ማጣራት ችለናል። በዚህም መሰረት የ2018 ዓመተ ምህረት የአእላፋት ዝማሬ ሁሉም ታዳሚ ለመድረኩ እኩል ቅርበት ያለውና በአደባባዩ የትኛውን ቦታ ላይ ያለ ሰው ፊት ለፊት የሚመለከተው የህብረ ዝማሬ አሰላለፍ የሚያሳይ የመድረክ ዲዛይን በኢጃት የአርኪቴክቶች ቡድን ተሰርቶ ተጠናቋል። ድምጽን በተመለከተም አደባባዩ ውስጥ በየትኛውን ቦታ ላይ ያለ ሰው የሚሰማው ድምጽ እኩል እንዲሆን በድምጽ መሐንዲሶች ቡድን ዝግጅቱ ተጠናቋል። የመስቀል አደባባይን የክብር እንግዶች አገባብና መስተንግዶ በተመለከተም ኢትዮጵያዊ ጃንደረባ ትውልድ ለመጀመሪያ ጊዜ ሁነቱን በአዲስ ስፍራ በማካሄድ ላይ በመሆኑ ከጠቅላይ ቤተ ክህነት ጽሕፈት ቤት የቅርስና ቤተ መጻሕፍት ወመዘክር ሙዚየም መምሪያ የአደባባይ በዓላት አዘጋጅ ክፍል ጋር ልምድ በመውሰድ የተዘጋጀ ሲሆን የመግቢያ ቦታዎችን በተመለከተ በዝርዝር ቪዲዮ የምናሳውቅ ይሆናል። በእለቱም ስጋው ደሙ የሚቀበሉ ምእመናን ከድካም አንጻር እንዲገኙ አይመከርም። ሆኖም ዝማሬውን ሳላይ አልቀርም ለሚሉ ተቀምጠው የሚታደሙበት የእናትና አባቶች የክብር ማረፊያ ስለተዘጋጀ ሰሞኑ በምናስቀምጠው የጉግል ፎርም ላይ በእለቱ የሚቀበሉ ወላጆቻችሁን እንድታስመዘግቡ በአክብሮት እንጠይቃለን። በ2018 ዓመተ ምህረት የአእላፋት ዝማሬ 30 መዝሙራት በምእመናን ይዘመራሉ። የዘንድሮውን የመዝሙር ጥናት ከአምናው ስናነጻጽረው ብዙ ሰዎች መዝሙር እያጠኑ መሆኑን ለመረዳት ችለናል። በቁጥር ለማስቀመጥ ያክል የ2017 ዓመተ ምህረት የጥናት መዝሙራት በዩቲዩብ ብቻ የአንድ ዓመት እይታቸው 3.8 ሚሊዮን ሲሆን የ2018 ዓመተ ምህረት የጥናት መዝሙራት የ3 ሳምንታት ብቻ እይታቸው 6.7 ሚሊዮን መሆኑ ምእመናን በንቃት መዝሙር እያጠኑና በግላቸው ከፈጣሪያቸው ጋር በዜማ እየተነጋገሩ መሆኑን ያሳያል። እንግዲህ የጃንደረባውን ትውልድ አለማመስገን ንፍግነት ነው ብዬ አስባለሁ። ምክንያቱም በጣም ብዙ ወጣቶችን የጠፋውን በቃ ለመሰብሰብ ቆርጦ የተነሳ ማህበር ነው ብዬ አምናለሁኝና መምህራችን ዲያቆን ሄኖክ ኃይሌ እውነት እስከነ ባለቤቱ ማመስገን ይገባናል። የሱ ብቻ ሐሳብ እንዳልሆነ ብዙ መረጃዎች ይወጡ የሚገኙትና ከጀርባው እንዳለች ይታወቃል፣ ይነገራልና እግዚአብሔር አምላክ እንግዲህ መምህራችንን ከዚህ በላይ እድሜ ሰጥቶት ይህ ማህበርም ትልቅ ቦታ ይዞ ለቤተክርስቲያን ትልቅ አስተዋጽኦ እንደሚያደርግ እምነታችን በእናንተ ላይ በጣም ብዙ ነው። ስለዚህ አእላፋት ዝማሬን ስንሄድ ነጭ በነጭ ነው የምንለብሰው። ምክንያቱ ምን እንደሆነ እንግዲህ
ሰምታችኋል ሁላችሁም። አምና በቦሌ መድኃኔዓለም ነበር ያከበርነው። እግዚአብሔር ፈቅዶ እንግዲህ ሄጂ ነበር። በጣም ደስ የሚል ነው። የምትችሉ ባይዘዌ ከሌላ ሀገር እንኳን እየመጡ የአእላፋት ዝማሬን የሚሳተፉ ከአሜሪካ ጭምር እንግዲህ አሉ ብዙ ክርስቲያኖች እና የምትችሉ እንድትገኙ በአሁኑ እንግዲህ መስቀል አደባባይ ላይ ነው። እግዚአብሔር አምላክ በሰላም ያደርሳችሁ ለማለት እወዳለሁ። የተነገረውንም ጋዜጣዊ መግለጫ ሁላችንም ተግባራዊ ልናደርግ ይገባናል። ወደ ዋናው ርዕሳችን ስመልሳችሁ እንግዲህ መምህራችን ዶክተር ሮዳስ ከአባ ጊዮርጊስ ዘጋስጫ ጋር ተገናኝቻለሁ የሚል መላምት አስቀምጧል። እሱን እንመረምራለን። ከዛ በፊት የአቡነ ዘርአብሩክ ገድል ያስመለሰው ይሄው መምህራችን ዶክተር ሮዳስ ነውና እንዴት አስመለሰው ምንድነው ነገር የሚለውን አንድ ቪዲዮ ላስመልክታችሁ። የጻድቁ አባታችን የአቡነ ዘርአብሩክ ዜና ገድላቸው ነበረ። ለካ ጻድቁ አባታችን ይሄን መርሃ ግብር አዘጋጅተው ነበር ማለት ነው። ከዛም በእውነት በኩረት ቦሃን አቶ አስፋው ተገናኙ። እባክህ የአቡነ ዘርአብሩክን ገድል ወደ ሀገሩ ወደ ቦታው ወደ ገዳሙ እንዲመለስ አድርጋሉኝ። እኔም በእውነት ከዩኒቨርሲቲው ኃላፊዎች ጋር በመነጋገር ከፕሮፌሰር ሞኒካ ብላንቸር፣ ከቀሲስ ነጸረ፣ ከሌሎችም የሥራ ኃላፊዎች ጋር በመነጋገር ዛሬ በደመቀ መልኩ የጻድቁ አባታችን እጁን ዜና ገድላቸውን ይዘን መጥተናል። በእውነት እግዚአብሔር የተመሰገነ ይሁን። ቪዲዮን እንደተመለከታችሁት ነው የአቡነ ዘርአብሩክ ብዙዎቻችን አውቃቸዋለን ብዬ አስባለሁ። በተለይ ደግሞ በዝማሪያቸው ነው። እኔ እንኳን በዝማሪያቸው ነው ያወቅኳቸውና ከዓመት በፊት ይመስለኛል። ገድላቸው ሌላ ቦታ ነበር የሚገኘው። በዚሁ በመምህራችን ዶክተር ሮዳስ አማካኝነት ተመልሷል። ከብዙ ሰዎች ጋር ኮንታክት አድርጓል። እግዚአብሔር አምላክ ይመስገንና ወደ ደብራቸው እንዲመለስ ያደረገው ጥረት ተሳክቶለታል ማለት ነውና እናመሰግናለን ለማለት እንወዳለን። ወደ ዋናው ርዕስ ደግሞ ስወስዳችሁ ይሄው መምህራችን ሮዳስ ከአባ ጊዮርጊስ ዘጋስጫ ጋር ቅጽበታዊ ነገር ነው እሳቸው እንደሆኑ ግን እርግጠኛ ነኝ ሲል ተናግሯልና እንዴት እንደዚህ ሊል ቻለ? አንድ ቪዲዮ ላስመልከታችሁ። እስካሁን ለሰው ያላካፈልኩትን ለማካፈል ውስጥ የተነሳሳ አባ ጊዮርጊስ በጣም የምወደው ሊቅ ነው። አስታውሳለሁ ከ10 ዓመት በፊት አንድ ገዳም ሄዳለሁ። ወደ ሰሜን ሸዋ ነው። በጣም ጸጥ ያለ ቦታ ነው። 1-3 ቀን ቆይቼ ልምጣ የሚል ሐሳብ ነበረኝና እዛ ሄድኩኝ። በኋላ የሰባቱ ጊዜያት የሕማማት ሰላምታውን መጸለይ ጀመርኩኝ እና ድሮ ቤተክርስቲያን እንሰማዋለን። ሕማማት ላይ ዜማል በጣም ጣዕሙ በጣም የተለየ ነው የዜማ ቅላጼውና ያን ጊዜ ግን ተረጋግቼ መስማት ማንበብ ጀመርኩኝና እንዲህም አለው እንደ ያቆምኩኝ ከዛ ወረቀት አመጣውና የምን ጸሎት ነው አልኩና ቁሜ እያንዳንዱን እስኬለተም መስራት ቢጋሩን መበገር ጀመርኩና የሰባቱ ጊዜያት የሕማማት ሰላምታው ትርጉሙ ምን ቢያካትት ጥሩ ነው የሚለውን በዛች በ3 ቀናት እንደጨረስኩ አስታውሳለሁ። ከዛ አዲስ አበባ ከተመለስኩ በኋላ በጣም ከመደሰት የተነሳ የሕማማት ሰላምታውን መተርጎም ጀመርኩኝ። ወደ 200 ምናምን ገጽ ፈጅቷል አስታውሳለሁ። በጊዜው መጽሐፉ ታተመና የመልክአ ሕማማት ለመጀመሪያ ጊዜ ዛሬ 10 ዓመት በ270 ምናምን ገጾች አዘጋጅቼ ወጣ እና የአባ ጊዮርጊስ ፍቅሩ እንደ ክብሪት ነው የተጫረብኝ። በኋላ እንደገና እዛ ቦታ በአመቱ ይመስለኛል ሄድኩኝ እና ሄጄ ትንሽ እንደ ዋሻ ይመስላል ቦታው ባልጠቅሰውም ትንሽ ረፍት ነው። ትንሽ የመንገዱ ድካም ከባድ ስለነበረ ገብቼ ቁጭ አልኩኝ እና ይሄ መግለጽ አልፈልግም፣ ግን የአባ ጊዮርጊስ ከሆነ ላስታውሰው ብዬ ነውና በጣም ቅጽበት ናት። አስታውሳታለሁ። ሞመንት የሚባል ነገር ነውና ገና ቁጭ እንዳልኩ በጣም ሽማግሌ ሰው ይመስለኛል። ጀርባው ትንሽ ጎበጥ ያለ ነው። ራሰ በረሃ ነው። ፊቱ እስካሁን አይምሮ ውስጥ የተቀረጸ ነውና መጽሐፍ በእጄ ያዝኩ ይመስለኛል እና ከእጄ መጽሐፍ ተቀብሎ ሲሄድ ቅጽበታዊ ነገሮች ናቸው። ሞመንት ነው። ላስታውሰው አልችልም ያን ቅጽበትና ብንንስም እንደዛ ይሄማ አባ ጊዮርጊስ ነው። ምክንያቱም መልክአ ሕማማቱን ሰርቻለሁ። የዛው ደግሞ መጽሐፈ ሰዓታት ትርጓሜ ጀመርኩኝ ማለት ነው። እንግዲህ ቪዲዮውን እንደተመለከታችሁት ነው። በጣም ብዙዎቻችን የተለያዩ ቅዱሳን ወዳጆች ነንና
በተለያየ ወደምትወዷቸው ቅዱሳን ገዳማት ስትሄዱ ያጋጠማችሁ ነገር ይኖራል ያስባሉኝና እስቲ ኮሜንት ላይ አስተውቁ። እኔ በጣም ከመወዳቸው ገዳም ውስጥ ይሄ ነው ብዬ ባልናገረውም ግን ሰሚነሽ በጣም ትልቅ ነገር በቃ ልብ ገዝቼ ካሳለፍኩባቸው ቦታዎች ሰሚነሽ ለኔ በጣም ትልቁ ገዳም ነውና እስቲ እናንተም ልክ መመራችንም ያጋጠመው ይሄ ነው የሆነ ለየት ያለ ነገር አካብደን ማየት አይገባንም። ምክንያቱም የምንወዳቸው ቅዱሳን ጋር የምንወዳቸው ቦታ ላይ ስናሳልፍ የሚፈጠርብን የሆነ ስሜት አለና ያ እንደሚሆን ተስፋ እናደርጋለን። እስቲ ሐሳብ ስጡበት። ከአባ ጊዮርጊስ ዘጋስጫ ጋር ተገናኝቻለሁ። ቅጽበታዊ ለውጥ ነው ያለው ላይ ሐሳብ በደንብ አድርጋችሁ ስጡበት። በመጨረሻ ማስመለከታችሁ ትላንትናም ስለ አዶናይና ስለ ጆን ዳንኤል አውርተን ነበረ። ዛሬ ደግሞ አዶናይ አጥፍቷል ተብሎ የተነገረ ነገር አለ። እስቲ እሱን ቪዲዮ እንመልከት። ሰላም ጤና ይስጥልኝ። እውነቱ መነገር ስላለበት እውነቱን እናገራለሁ፣ መደበቅ የለብንም። ለማንኛውም ከዚህ በፊት በቦረና አካባቢ ረሃብ ሲመጣ ብዙ ህዝብ ብቻ ሳይሆን ከብቶችን አልቀዋል። ቦረና አካባቢ ያንን በታወቀበት ጊዜ ኢትዮጵያ ውስጥ በአገር ውስጥም በውጭ የሚኖረው ሁሉ ተረባርቦ አንዳንዱ በግል አንዳንዱ በቡድን አንዳንዱ በህብረት ህዝቡን ለመድረስ ለመርዳት ለማገዝ ትልቅ እንቅስቃሴ አድርጓል። ደቡብ አካባቢ በመሬት መንሸራተትም በተመሳሳይ ሰዎች በግለሰብ በቡድን በማህበረት ተደራጅተው ህዝቡን ለማዳን ህዝቡን ለመርዳት የሚቻለውን አድርገዋል። አሁን ወደ ሰሜኑ ስንመጣ ስፔሻሊ በዋናነት ህጻጽ አካባቢ ትግራይ ላይ በተከሰተ ረሃብ ከመቶ ሰዎች በላይ ህይወታቸው አልፏል። የተቀሩት ደግሞ በሞትና በህይወት መካከል ሆነው ለማዳን ይህን ራሱ መረጃ ያወጣው መንግስት አይደለም፣ ግለሰቦች ናቸው 3-4 የሚሆኑ። ነገሩ ከታወቀ በኋላ በግልም ይሁን በቡድን ሰዎች እነሱን ለመርዳት እንቅስቃሴ አሳይተዋል። ደሞመንት ግን ቦረና ላይ መግለጫና ማስታወቂያ ያላወጣው ስርዓት ወይንም ደቡብ አካባቢ ደሞመንት ትግራይ አካባቢና አንዳንድ ደብረ ብርሃንም የተፈናቀሉ ወገኖች ይረዳሉ ሲባል እንደነዚህ አይነት የዚህ የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም የሚባል ሰው ምን አለ? አይቻልም፣ በግልም በቡድንም እርዳታ ማሰባሰብ እርዳታ መርዳት አይቻልም። ዋናው እኮ የትም ዓለም ላይ ህዝብ በአንድም ይሁን በሌላ ችግር ውስጥ ይወድቃል። እርዳታ ያስፈልገዋል። ወይ በተፈጥሮ ይሆናል፣ ወይ በረሃብ ይሆናል፣ ወይ በምን ይሆናል። በግለሰብም ይሁን በቡድን ደረጃ ህዝብ ተደራጅቶ ይረዳል፣ ያግዛል። የትኛውም መንግስት እርዳታ አይቻልም፣ እርዳታ መርዳት አይቻልም የሚል የለም። እንደዚህ አይነትም ህግም አይወጣም፣ የትም ዓለምም የለም። ነገሩ ግን ምንድን ነው? ያው ኢትዮጵያ ውስጥ ያለው የስርዓቱ ጥርቅምና ስብስብ ምንም ያው የደናቁርት ስለሆነ አይቻልም በእኛ በኩል ካልሆነ። በመጀመሪያ ትግራይ ላይ ያለው ረሃብ ይሄ መንግስት ምንድ ብሎ ነው የሚለው? ይሄ ትግራይ ላይ ረሃብ የለም ቲፒኤልኤፍ የፈጠረው ረሃብ ነው ብሎ የሚያምን ስርዓት እሱም ጠላትነት ነው። ኦፍኮርስ ትግራይ ላይ ያለው ጠላትነት ዛሬ ታየ አይደለም። ከዚህ በፊት በ2 ዓመት ጦርነት ውስጥ ምግብም መብራትም ኢንተርኔትም ባንክም ምንም ስትከለክል ኢትስ ኦብቪየስሊ ክሊር ጠብህና ጥልህ የነበረው ከህዝብ ጋር። ለዛም ነው እኮ በሻሻ አርገናታል ያላችሁት። ጠባችሁ ከቲፒኤልኤፍ ጋር አይደለም፣ ጠባችሁ ከትግራይ ህዝብ ጋር፣ ስፔሻሊ በአጠቃላይ ከሰሜኑ ህዝብ ጋር። ምክንያቱም ቦረና ላይ ሳትከለክል ደቡብ መሬት መንሸራተት ላይ በግልም ይሁን በቡድን እርዳታ ሲደረግ ሳትከለክል ወደ ሰሜኑ እርዳ እኮ አልተባለም መንግስት አይደል? ይሄ ስርዓቱ የጥርቅሙ ይሄ ዝባዝንኪ የብልጽግና ምናምን የሚባል የደናቆርት ስብስብ እርዳ እኮ አልተባለም። ሰዎች በግላቸው ተነሳስተው ስፔሻሊ ቲክቶከሮች፣ ሌሎች ግለሰቦች በቡድንም በማህበርም ተደራጅተው ህዝቡን እንረዳለን ሲሉ አትረዱም በእኛ በኩል ካልሆነ። በእኛ በኩል እንዳይሉ ደግሞ ወጥተው ደግሞ ምን ይላሉ? ረሃቡ እኮ እውነት አይደለም የቲፒኤልኤፍ የፈጠረው ረሃብ ነው ደግሞ ይለዋል። እንደነዚህ አይነት እኮ እኔ ዓለም ላይ ደናቁርቶች እንዲመሩ የተሰበሰቡበት ስብስብ ቢባል ኢትዮጵያ ነው። እኔ በኢትዮጵያ አይደለም በዓለም ታሪክ ቢፈተሽም ቢመረመርም የደናቁርት ጥርቅም ሀገር የሚመሩበት አገር ቢባል ኢትዮጵያ። ምን እንደሚያስቡ፣ ምን እንደሚናገሩ፣ ምን እንደሚያደርጉ ያውቁ።
ረሃቡን አላምንበትም ካለ አረዳም ካለ እኮ መብቱ ነው። ግለሰቦች ደግሞ ሰብአዊነት የሚሰማን ሰዎች በግልም ይሁን በቡድን እንረዳለን፣ አይ አትረዱም ብሎ እዚህ ጋር ሚዲያ ላይ መጥቶ እርዳታ የሚያደርግ በግልም በቡድንም በህግ እንጠይቃለን ሲል ትሰማዋል። ሌላ ቦታ ለምን አላላችሁም? ለምን በደቡብ አካባቢ ሰዎች በግልም በቡድንም ሲረዱ እንደሱ አይነት ህግ አላወጣህም? ወይንም ቦረና ወይንም ሌላ ቦታ ምንድነው ያላችሁ? ከሰሜን ህዝብ ጋር ጠብ፣ ከሰሜን ህዝብ ጋር ጥል። ለማንኛውም የተሰበሰቡ ገንዘቦች ነበሩ። በዚህ አጋጣሚ አዶናይ ትልቅ ስህተት ሰርተሃል። አዶናይ ጥፋት አጥፍተሃል። አይኖ መነሳሳታችሁ ጥሩ ነበረ፣ ለመርዳት መነሳሳታችሁ። ገንዘቡን ግን 16 ሚሊዮን አዶናይ የሰበሰብከውን ለኢትዮጵያ አደጋ ስጋት አመራር ኮሚሽን ቢሮ ወስደህ ማስረከብህ አዶናይ ትልቅ ጥፋት ነው። ምክንያቱም አያምኑበትም እነሱ። ረሃቡ የቲፒኤልኤፍ ነው ብለው ሲያበቁ፣ አናምንበትም ብለው ሲያበቁ በእነሱ በኩል እርዳታ ይደርሳል ብለህ ሄደ 16 ሚሊዮን ማስረከብህ አዶናይ አይኖ ልጅነት ነው፣ አይኖ ጥፋት ነው። ለሌላ ጊዜ እንደዚህ አይነት ትልልቅ ስራዎች ላይ ትልልቅ ሰዎች ማማከር ማስገባት ጥሩ ነው። 16 ሚሊዮኑን አሁን ይወስዱታል እነሱ። ከህዝብ ነው የተሰበሰበው። ወደ ተራበውም ህዝብ አይደርስም። ወደ ተራበው ህዝብ እንዳይደርስ ደግሞ አናምንበትም ብለዋል እነሱ። ረሃቡን አናምንበትም ብሎ መጥቶ ነው የሚነግረህ በኢትዮጵያ ቴሌቪዥን። ረሃቡ የውሸት ነው ይለዋል። ረሃቡ የውሸት ነው ለሚልክ ቢሮ ሄደ 16 ሚሊዮን ብር የምትሰጠው ምን እንዲያደርገው እንዲወስደው ነው? ለምን የሚወስደው? ብሩ እኮ የተሰበሰበው የህዝብ ነው፣ የግለሰብ ወይ ለህዝቡ መመለስ ነው የሚሻለው። አዶናይ ትልቅ ስህተት፣ ትልቅ ጥፋት ነው ያጠፋው። ብሩን ላዋጡት ሰዎች ነው መመለስ እንጂ ረሃቡን አላምንበትም ለሚል ቢሮ ሄደህ ማስረከብ ትልቅ ጥፋት፣ ትልቅ ስህተት ነው። ለሌላ ጊዜ አይ ቲንክ መታረም መቻል አለበት። አሁንም ቢሆን ግለሰቦች እነሱን መርዳታችሁን አታቁሙ። ይሄ ነፍሰ በላ ስርዓት ድሃ የሚጠየፍ ድሃ ለማጥፋት ሌት ተቀን የሚታትር ነው። እንኳንስ ድሃ ተርቧል ብሎ ሄዶ ሊያበራ ይቀርና ሌሎች እናበራለን ሲሉ አታበሉም ብሎ የሚከለክል መጥፎ ስርዓት ነው። ግን እኔ ምክሬ ምንድን ነው? አሁንም ቢሆን ህይወት ማዳናችንን ህይወት ማትረፋችንን መቀጠል መቻል አለብን። ዋን ዌይ ኦር አናዘር። ከዚህ ስርዓተ መንግስት ህዝብን ይታደጋል ብላችሁ አንዳች ነገር እንዳታስቡ። ለሱ ሁል ጊዜ ሰሜን አካባቢ ሃይማኖቱንም ለሱ ፖለቲካ ነው። ረሃብተኛ ካለ ለሱ ፖለቲካ ነው። ለተማሪ ሁሉ እሱ ለነሱ እንደዛ ነው። ለምን? የስልጣናችን ስጋት ነው ብለው ስለሚፈሩ፣ ለወንበራችን ስጋት ነው። ይህንን የሚፈሩት ህዝብ እኮ ነው። ህዝብ ነገሩ ግን ሁል ጊዜ የሚለወሰው በማን ነው ካላችሁ በቲፒኤልኤፍ ነው። ረሃብ ተነሳ ቲፒኤልኤፍ ይባላል። የሃይማኖት ቲፒኤልኤፍ ይባላል። እኔ አንዳንድ ጊዜ ጭንቅላታቸው ላይ ልክ እንደ ማህተም ቲፒኤልኤፍ የሚል ምላሳቸውም ላይ አብሮ የተሰፋ ነው የሚመስለኝ። እስኪ ገባኝ። ቲፒኤልኤፍ አንደኛ በምርጫ ቦርድም ሰርዘነዋል ብላችኋል አይደል? ትግራይ ውስጥ የሚያስተዳድረው ጊዜያዊ አስተዳደር ነው። ጊዜያዊ አስተዳደር ደግሞ ተስማምተንበት ነው የተቀመጠው ትሉናላችሁ። በሌላ ጊዜ ደግሞ ሲያሰኛችሁ ደግሞ ትቀይሩና ቲፒኤልኤፍ ነው ደግሞ ትሉናላችሁ። እንደነዚህ አይነት በቃ ምልህ ዜግነትን በቃ እነዚህ ሰዎች ማንም ሰው ኢትዮጵያዊ ነኝ ለማለት በፊት ይኮራል። እነዚህ ሰዎች ወደ ስልጣኑና ወደ ወንበሩ ከመጡ በኋላ ሰው ኢትዮጵያዊ ነኝ ለማለት ይጠየፋል። ለምሳሌ ኢትዮጵያዊነት የሚያጠይፍ ሆኖ አይደለም። ኢትዮጵያን እንመራለን ብለው የተሰበሰቡት ሰዎችን አይተህ የሚያስቡትን፣ የሚያደርጉትን፣ የሚናገሩትን ስትሰማ እነዚህ የሚመሩት ሀገር ዜጋ ለመሆን ዜግነትም ለመቀበል ግን ትጠየፋል። በጣም የሚያሳፍር በጣም የሚያሳዝን ነገር ነው። እኔ አሁን ህዝቡ ማህበረሰቡ በቅርብም በሩቅም ያላችሁ ሁል ጊዜ የተራቡትንም የተጠሙትንም የወደቁትንም በማገዝ በመርዳት የበኩላችሁን አስተዋጽኦ አድርጉ። ወደ ኋላ አትበሉ። ምክንያቱም ሰው ተርቦም ይሁን ተቸግሮ መሞት የለበትም። እገዛ ይሻል። ለመንግስት ብትተውት መንግስት እንደማይረዳም
አለመርዳቱ ብቻ ሳይሆን የሚረዳም የማይፈልግበት ስርዓት ስለሆነ የግዴታ ችግረኛ መሞት የለበትም። ስፔሻሊ በአማራም ክልል የተፈናቀሉ ደብረ ብርሃን ላይ አሉ፣ ሌሎችም አካባቢ አሉ። እርዷቸው፣ አግዟቸው። ከመንግስት የሚባል ምንም አጠብቅ። መንግስት አትበለው ወይ የቦደኔ የቦዘኔ ዘራፊና የምልህ የገዳይ ስርዓተ ፓርቲ ነው ብልጽግና የሚባል ቡቱቱ። ስለዚህ ይሄ ሁሉ አገሪቷ ውስጥ ያለ ችግረኛ ስታዩ ዘር ሳትሉ ብሔር ሳትሉ ሃይማኖት ሳትሉ ቋንቋ ሳትሉ እርዱ እንጂ ከመንግስት ይሄ ከስርዓት አደጋ ዝግጁነት ቀብር ጥስም የሚባል የመንግስት ተቋም በሙሉ ዝም ብሎ የወሮ በላ ጥርቅም ነው እና ለማንኛውም ግን በሌላም መንገድ እርዳታችንን መቀጠል መቻል አለብን የሚል መልእክት ማስተላለፍ ፈልጋለሁ። ይህንንም መልእክትም ሼር አድርጉት። ሁላችሁንም ከልብ አመሰግናለሁ። በመጨረሻም እንግዲህ ቪዲዮን እንደተመለከታችሁት ነው። እግዚአብሔር አምላክ ይመስገን ስለ ሁሉም ነገር። እነዚህን ወጣቶች በደንብ አድርጎ ይጠብቅልን። ገና ከዚህ በላይ ደግሞ ብዙ ነገሮች እንደሚያሰራቸው ተስፋ እናደርጋለንና በማያገባቸው ብቻ እየገቡ በጣም ብዙ መልካም ስራዎችን እየሰሩ ነው የምንመለከታቸው ገና በልጅነታቸውና የኢትዮጵያ የወደፊት ተስፋዋ በእውነት በጣም ትልቅ ነው የሚታየኝ ነገር። አሁን ያለንበት ሀዘን በቃ ሁሉም ነገር እንዳለ የሚቀጥል አይደለምና መልካም ዘመን መልካም ትውልድ እንደሚመጣ ልናምን ይገባናል። ማውራት ብቻ ሲሆን ደግሞ በጸሎትም ስንበረታ ጥሩ ነገር ይፈጠራል ያስባለሁ። የመምህራችን ዶክተር ሮዳስ አጋጣሚ ይህንን ይመስላል። በመንፈሳዊም በዓለማዊም ትምህርታቸው በጣም ከምወዳቸው ከምቀናባቸው መምህራኖች መካከል አንደኛው ዶክተር ሮዳስ ናቸው። እግዚአብሔር አምላክ ይጠብቅልን። ቸር እንቆይ።